ስለምተኛ ነው። ስሜት ዝገብተናል እኮ ወስሞኛል እኮ ስሜዋለሁ። ዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገን? ነብዩ ጩፋ ጋር በመሄዴ ምክንያት ጠርተው እንዳትመጡ ማለት ነው። ሰላም ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንግዲህ እንደ ወትሮው አዳዲስና ስማርት የሆኑ ጉዳዮችን ቪዲዮዎችን ይዤላችሁ ተከስቻለሁ። ታዲያ ከናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻ መመልከትና እንደገናም ደግሞ ሐሳብ አስተያየቶቻችሁን በኮመንት ሴክሽን ላይ ማስፈር እንደገና ደግሞ ይህንን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ ላይክ ማድረግ። ለዚህ የዩቲዩብ ቻናል ቤተሰብ ያልሆናችሁ ሰዎች እንግዶች ካላችሁ ይህንን የዩቲዩብ ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር እያበረታተዋችሁ አሁን እንግዲህ ቀጥታ ይዤላችሁ የመጣሁትን ቪዲዮዎች የምንመለከት ይሆናል ማለት ነው። በተቀዳሚነት እንግዲህ የማስቃኛችሁ አንድ በጣም የሚገርም ቪዲዮ ነውና ይህ ምንድነው? እሱ አንድ የኦርቶዶክስ ካህን አንድ የኦርቶዶክስ ቄስ ይገርማቸዋል እንደዚህ ብሎ ይላል ማለት ነው። በእርሷ የሚያምን ይላል በማርያም የሚያምን አያፍርም ብሎ ይላል ማለት ነው። በጣም የሚገርም ነው። መጽሐፍ ቅዱስ ግን የሚለው በእርሱ የሚያምን አያፍርም ነው የሚለው። እሱ ግን በእሷ የሚያምን በማርያም የሚያምን አያፍርም ብሎ እንደገና ደግሞ እንደ ማስረጃ የሆነ ታሪክ ያነሳልና እስኪ ይህንን ቪዲዮ ተከታትለን እንመለሳለን። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷን ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምዕመናን እኔ አንድ ተአምራት ልንገራችሁ። በዚህ በዓለም አቀፍ ታላቅ መጽሔት ላይ የወጣ ተአምራት ልንገራችሁ። እየሰማችሁኝ ነው? ለእኔ አትታዩኝም። ትስሙኝ አትስሙኝ አላውቅም። አንድ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው። አንድ በአረቡ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር ሊባኖስ ይመስለኛል የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ባለበት ድንቅ ተአምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደርጋል መሰላችሁ? ይህ ሰው ወደዛች ሀገር እጅግ ባለጸጋ ነው። ልጅ ትሰጠው ዘንድ ለመማፀን ወደዛች ሀገር ይሄዳል። እንደደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተ ክርስቲያን እንዲወስደው ይጠይቀዋል። ሊያሳየው ይወስደዋል። ካሳየው በኋላ ያ ሰው ስለት ይሳላል። የዛሬ ዓመት ልጅ ከታቀፍኩኝ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽኝ $200,000 ይዤ እመጣለሁ ይልና ይሳላል። እጅግ ባለጠጋ ሰው ነው። ከዓመት ከምናምን በኋላ የተወደደች ማርያም ስዕለቱን ፈጸመችለት። እንደተመለከታችሁት እንግዲህ በማርያም የሚያምን አያፍርም ብሎ በአጽንኦት እንደ ማስረጃ ያሉ ነገሮችንም ተጠቅሞ ምናምን ይናገራል ማለት ነው። ይህ በእውነት በጣም የሚያሳዝን ነገር ነው። ቢካዝ መጽሐፍ ቅዱስ በእርሱ የሚያምን አያፍርም ብሎ የተናገረ እዚህ ጋር ደግሞ ከእውነት ያፈነገጠ ነገር አሊያም ደግሞ ለክርስቶስ የተነገረውን ቃል ለእግዚአብሔር የተነገረውን ቃል ለማርያም ማድረግ ይሄ በጣም በእውነት ትልቅ ኃጢአት ነው። በጣም ትውልዱን ራሱ እኮ በእውነት አለ አይደል? በጣም በቃ ይሄ አሳች የሆነ ነገር ነው። በቃ ትውልዱን የሚያሳሰት ትውልዱን ወደ ክፉ ቦታ የሚመራ ነገር ነው እና ይሄ በእውነት እንዲህ ካለ ሰው አይጠበቅም። ገብቷቸዋል አይደል? መጽሐፍ ቅዱስ በእርሱ የሚያምን አያፍርም ብሎ እየተናገረ የእግዚአብሔር ቃል እንደዛ እያለ እዚህ ጋር ደግሞ በእሷ የሚያምን አያፍርም። በኢየሱስ ስም በእውነት አይዶን ነው። በጣም ነው እንትን ያለኝ እና እንግዲህ እንደዚህም አይነት ነገር አለ። ከዚህ በማስቀጠል ደግሞ እማሳያችሁ ወዳጆቼ
አሁን ካሳየኋችሁ ነገሮች ጋር የሚያያዝ ነውና እሱ ምንድነው? እሱ ሰሞኑን በጣም በስፋት አለ አይደል ስለ መሰረተ ክርስቶስ የማይሆን ንግግር የማይሆን ኮንሰፕት እንትን ያለው ልጅ እንደገና አሁንም ይገርማችኋል ጥፋት መስራት ስተት መስራት አላቆመምና ለዚህ እኮ ነው ከዚህ በፊት በሰራሁላችሁ ቪዲዮ ላይ ልጅ በሕግ መጠየቅ አለበት የሱ ነገር በሕግ አግባብ ሊታይ ይገባል ብዬ ያልኩት ለዚህ ነው። ስቲል በቃ አይደል የፕሮቴስታንትን ቸርች መንካት መቃወም አላቆመም ማለት ነው። በጋድ እየተቃወመ በይፋ እየተቃወመ ይገኛል። እና አሁን ምንድነው ያለው ስለ ዘርፌ ነው። እና ዘርፌ የሆነ ሀሳብ ማለት ፕሮቴስታንት እንደሆነች የገጠማትን ነገር በምትናገርበት ጊዜ እሷ የተናገረችውን ነገር ተንተርሶ እጅግ በጣም የከፋ ነገር ይናገራል ማለት ነው። ለበለጠ መረጃ እስኪ ይህንን ቪዲዮ ተከታትለን እንመለሳለን። ነብይ እዩ ጩፋ ጋር በመሄዴ የምከታተልበት ቤተክርስቲያን ከዛ በፊት በቃ እዛ ነው እኔ የምያዘው ብዬ አገልግሎት ከመጀመሪያ በፊት የሚሄድበት ቤተክርስቲያን ነበረ። ጠርተው ነው እንዳትመጡ አሉ ማለት ነው። ነብይ እዩ ጩፋ ጋር በመሄድሽ ነብይ እዩ ጩፋ ጋር በመሄዴ ምክንያት ጠርተው እንዳትመጡ አሉ ማለት ነው። ከዛ በኋላ ያው ከዛ ቤተክርስቲያን መከታተላችንን አቆምን ማለት ነው። እና በጣም ግራ የገባኝ ጊዜ ነበረ ያኔ ማለት ነው። እና እኔ እንዲያውም በጣም በቃ ፒውር እንደሆነ ነፍስ የመጣሁበት ቦታ ትክክል አይደለም እንዴ? ለምንድን ነው እንደዚህ የሚሉት? ማለት እዚህ ያለውን ክፍፍል እዚህ ያለውን ልዩነት አላውቅም። ደግሞ እንደዚህ ዲፕ እንደሆነ አላውቅም ነበር የእውነት። እና እኔ እንደ ኦርቶዶክስ ቤተክርስቲያን አንድ አይነት ስለሚመስለኝ በቃ ኢየሱስን በመውደድ ቅን በሆነ መንገድ ነበር የሄድኩት ማለት ነው። ከዛ በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። ማለትም ይህንን ቪዲዮ ሼር ኮፕሊንክ አድርጉልኝ። በተቻላችሁ መጠን 5 ጊዜ ኮፕሊንክ አድርጉልኝ። ብዙ ጊዜ ላይቭ ላይ ሲገባ አንዳንድ ነገሮችን ስናገር ሰምታችሁ ሊሆን ይችላል፣ ወይም ደግሞ በተደጋጋሚ ሲናገር ሊሆን ይችላል። አንድ ኦርቶዶክሳዊ አገልጋይም ሆነ ማንም ሆነ በጣም በቤተ ክርስቲያን ተጽዕኖ ፈጣሪ ነው ተብሎ ቢታመን እንኳን ሃይማኖቱን ቢቀይር ወደ ሌላ ቤተ እምነት ቢሄድ ያንን ቤተ እምነት አያውቀው አውቆት አይደለም የሚሄደው ብዬ በተደጋጋሚ ይናገራለሁ። ማለትም ሰው ከሌላ ቤተ እምነት ወደ ኦርቶዶክስ ሲመጣ እምዬ ኦርቶዶክስ ተዋህዶን በአግባቡ ተረድቶና አውቆ ነው የሚመጣው። ልክ እንደኔ እኔ ኦርቶዶክስን ስመጣ አንድ አስተምህሮ፣ አንዱ አቋም፣ አንድ ትምህርት አላት ብዬ ነው የመጣሁት። ሌላው ግን አያውቃት። ከምን አንጻር ሲባል ይሄው ዘርፌ ምስክር ናት። እኔ ወደዚህ ስመጣ እዩ ጩፋ ቸርች ሄድኩኝ። እዩ ጩፋ ቸርች ሄድ አባል ሆኜ ታቀፈበታል ያልኩት ቤተ እምነት ጠርቶ እንዳትመጪ ከዚህ በኋላ ከኛ ጋር አትኖሪም አሉ። ይህንን ስባል እኔ ልክ እንደ ኦርቶዶክስ ትምህርታቸው አንድ መስሎ ነበር የታየኝ የነበረው። አይደለም። ገአዱ ዓለም ላይ ሲታወቅ አንዱ ቤተ እምነት አንድ ቤተ እምነት አንድ ቤተ እምነት አንድ ቤተ እምነት የዛ ጥርቅም ነው አብያተ ክርስቲያናት ተብሎ የተጠራው። እህት አብያተ ክርስቲያናት ብለው ይጠሩታል። ትምህርታቸው የተለያየ ነው ብለን በአግባቡ እንናገራለን። አሁንም ለእህታችን ዘርፌ አልመሸም አልረፈደም ብዬ መልእክት አስተላልፍልሻለሁ። አንድ ትምህርት አንድ አቋም ወዳለባት ወደ አንዲቱ ሃይማኖት ወደ እምዬ ኦርቶዶክስ ተዋህዶ መመለስና መምጣት ይሆናል። ለምቢባል እግዚአብሔር አንድም ሰው ወደ ሲኦል እንዲወረወርበት አይፈቅድም። ስለዚህ እንዳልሽው ነው ማለት ነው። ፕሮቴስታንቲዝም የተለያየ አስተምህሮ የተለያየ አይነት የአስተምህሮ ምልከታ ነው ያለው። ኦርቶዶክስ ጋር ግን አንድ አስተምህሮ አንድ የመዳን መንገድ ነው ያለው። እሱም ልጁ ኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደሚናገረው መዳን በማንም የለም እንድንበት ዘንድ ከሰማይ የተሰጠን ልጁ ኢየሱስ ክርስቶስ ነው ይላልና እንድድኝበት የተፈቀደልሽና የተጠራሽው ወደ አንዱ ኢየሱስ ነው። መምጣት ይሆንልሽ። እንድታመልጡ ፕሮቴስታንቶች፣ ሙስሊሞች፣ ካቶሊኮች ለእናንተ ጥሪን አቀርባለሁ። ኦርቶዶክስ ተዋህዶ ለዘላለም ትኖር። ይህንን ቪዲዮ ሼር አድርጉት። እሺ እንደሰማችሁት እንግዲህ በእውነት በጣም የሚገርም ነው። እሷ የተናገረችው ሌላ፣ እሱ ደግሞ እሷ የተናገረችውን ነገር የሚረዳው አሊያም የሚተረግመው በሌላ ማለት ነው። ዊች ኢዝ እሷ ወደ ፕሮቴስታንት ከመጣች እንደገና ደግሞ እዛ ላይደል አባል የሆነችበት ቸርች ውስጥ ከገባች በኋላ የገጠማትን ነገር ነው እንትን እያለች ያለችው እንጂ
እምነቱ ችግር ነበረበት እንደዚህ ምናምን። ይሄ እኮ ባይዘወይ ማለት ነው የነቢይ እዩ ጩፋና እሷ የተጠቀለለችበት እሷ አሊያም ደግሞ ስታመልክበት ነበረችበት ቤተክርስቲያን ከነቢይ እዩ ጩፋ ጋር ያላቸው በመካከላቸው የነበረ አለመግባባት ነው እንጂ እኮ ይሄ የእምነቱ ችግር አይደለም። እሱ ግን ምን እያለ ነው አሁን? አለ አይደል የእምነቱ ችግር እንደሆነ ነገር ብዙ አይነት በቃ አለ አይደል የዶክትሪን ልዩነት፣ የአስተምሮ ልዩነት፣ እንደዚያ ያሉ ነገሮች መሰረታዊ የሆኑ ልዩነቶች እንዳሉን እያሳየ ነው፣ እየተናገረ ነው። ገብቷቸዋል አይደል? ስለዚህ ይህ ሲጀመር ትክክለኛ የሆነ እንትን አይደለም። ቪዲዮውን እሱ በማስተዋል አልተመለከተም እና ከዛም አኳያ ነው እንትን ያለው እና በነገራችን ላይ ይሄ ልጅ አሁን ምንድን ነው እያለ የነበረው? እኔ ወደ ኦርቶዶክስ ቤተ እምነት ስገባ ሁሉን ነገር አውቄ ምን ብዬ እያለ ነበረ። ግን እንደዛ አይደለም። እንዴት ያላችሁኝ እንደሆነ ከዚህ በፊት በሰራሁላችሁ ቪዲዮዎች አሊያም ደግሞ ሲዘዋወር አይታችሁ ሊሆን ይችላል። ሶፎንያስ ስለ እነሱ ስለ ኦርቶዶክስ ተዋህዶ ቤተ እምነት አንዳንድ ነገሮችን ሲጠይቀው ዊችዝ ምንድን ነው እሱ ያለው? የኦርቶዶክስ ተዋህዶ ቤተ እምነት ከ1 እስከ 30 በዓላት ፕሮግራሞች አሏት አይደል ምናምን ብሎ ይላል ማለት ነው። ታዲያ በዚህ ጊዜ አው ይላል፣ ሁሉንም ደግሞ እንደሚቀበል እንደሚያምንበት ይናገራል። እና በዚህ ጊዜ በ17 ምንድን ነው በ12 ምንድን ነው እንደዚህ ምንድን ነው ምናምን ብሎ አንዳንድ ጥያቄዎችን ሲጠይቀው አላቅም ይላል ማለት ነው። አላውቅም ምናምን ብሎ ይላል ማለት ነው። እዚህ ጋርስ እኔ አውቄ ምን ብዬ ሁሉ ነገር ተረድቼ ነው የገባው ይላል ማለት ነው። አይቷችኋል አይደል? በራሱ ንግግር እንትን አለ ማለት ነው። እዛ ጋር አላቅም ይላል፣ እዚህ ጋር ደግሞ እንትን ይላል ማለት ነው። ስለዚህ እዛ ጋር አላቅም ማለቱ እዚህ ጋር የሚናገረው ነገር ስህተት እንደሆነ ይገልጻል ማለት ነው። እና ይሄ ነው። በሶስተኛ ደረጃ እና እንደ መጨረሻ ደግሞ የማሳያችሁ ነገር ምንድን ነው? እሱ ሶፎንያስ በራሱ ፖድካስት ላይ 3 ሴቶችን ጋብዞ ለ3 ሴቶች ጥሪ አድርጎ እነዛ 3 ሴቶች የሐዋርያው እስራኤል ዳንሳን ስም ያጠፋሉ ማለት ነው። እና እስኪ ለበለጠ ማድረጃ ቪዲዮውን ተከታትለን እንመለሳለን። ልንተኛ ነው ስሜት ውስጥ ገብተናል እኮ ስሞኛል እኮ ስሜዋለሁ። ስለዚህ ልንተኛ እኮ ነው። ከማን ጋር ይሄን ነገር የምታረጊው? ከእስራኤል ዳንሳ ጋር። ማን ነው እስራኤል ዳንሳ? አፖስትል ወይም ነብይ። እንደሱ ወይ እስራኤል ዳንሳ ይባላል። እና እግሩን ጨሌ ላይ ያደረገ እግሩን አሸዋለሁ እሺ ይለኛል እና ጣቶቹን ይሰጠኛል ምናምን። በዛ ሰዓት የሆነ ሙቀት ውስጥ ገባ። ኦኬ ማለት ይሄ ነገር እሱን ብቻ አይደለም እዛ ነገር ውስጥ የሚያስገባው እኔንም ወደዛ ነገር እየገፋፋኝ ነበረ። ሴት ነኝ አይደል እንዴ? ሴት ነኝ። እኔም ወደዛ ነገር ውስጥ ወደ መገፋፋት ነገር ምናምን አስገባኝ። አነሳኝ ታሰው ተማሪ። ከዛ ሳሚን ግጥም አድርጌ ሳምኩት። እሺ ሳምኩት። ምን አደርጋለሁ እንግዲህ ከፍሩን ካስጠጋኝ ግጥም አድርጌ ሳምኩት። ከዛ ሁሉ ደባበሰኝ ምናምንና በቃ እግዚአብሔር ምስክሬ ነው እውነት እኮ ይሄን ሁሉ ነገር የምታደርጉት ገስታውስ ውስጥ? አዎ ገስታውስ ውስጥ። የት ያለው ገስታውስ? ሐዋሳ ነው አዲስ አበባ? ሐዋሳ አላውቃትም ያለው ሐዋሳ ባለው ገስታውስ ውስጥ ነው እዚህ ያደረግን ያለ ነውና ከዛ ልክ በቃ ይሁን መተኛው አካባቢ ስንደርስ እኔ መለሳልኩ ብዙ ሰው እዛ ውስጥ ውጭ አለ ብዙ ሰውና ቀጠሮ ሰጥቼው ወጣ። ምን አይነት ቀጠሮ? ሌላ ጊዜ እንገናኛለን ብዬ ነው። እሺ ሌላ ጊዜ እንገናኝ። ለምን እንደምታውቃለህ? ልንተኛ ነው። ስሜት ውስጥ ገብተናል እኮ ስሞኛል እኮ ስሜዋለሁ። ስለዚህ ልንተኛ እኮ ነው። ከማን ጋር ይሄን ነገር የምታረጊው? ከእስራኤል ዳንሳ ጋር። ማን ነው እስራኤል ዳንሳ? አፖስትል ወይም ነብይ። እንደሱ ወይ እስራኤል ዳንሳ ይባላል። ከሱ ጋር እና ብዙ ሰው ውጪ ስላለ ለሰው ተንብዬ ለሌላ ጊዜ ቀጠሮ ተያየ። እኔ ማምለጫዬ ነው እና ወደ መጨረሻ ደረጃ አካባቢ እንደርስንል ወጣሁ ብለሃለሁ። በጣም ጥሩ እንግዲህ በጣም እሺ እንደተመለከታችሁት እንግዲህ ገስታውስ ብዬ ገብቼ እሱ ግን ከኔ ጋር
የማይሆን ነገር ፍቶት ለማድረግ ምናምን ይሞክር ነበረ። እኔ ግን ምክንያት ፈጥሬ አምልጬ ወጣው ምናምን ስትል ነውና ስሙን እያጠፋች ያለችው። በእውነት እንዲህ አይነቱ ነገር በጣም ያሳዝናል። በነገራችን ላይ እኔ በጣም ያዘንኩት በእሷ ሳይሆን በሶፎንያስ ነው። እንደዚህ አይነት ነገር በእውነት ሰው እንደዚህ ምክንያት እየፈጠረ ምን እያለ የሰዎችን ስም ለማጥፋት ሲሞክር በእውነት በጣም ያስጠላል። ምን ያደርግለታል? አሁን የእሱ እኮ ነው እንትኑ እሱ ነው። ገብቷቸዋል አይደል? የጠራቸውም ምን ያላቸውም እሱ ነው። እነሱም ቢሆን እንደዚህ አይነት ነገር እሷን ብትሆን እንደዚህ አይነት ነገር አንድ አገልጋይ የሌለበትን ነገር መናገር በጣም ይከፋል። ቢካዝ በቃ አይደረግም፣ እንደዚህ አይደረግም። በእርግጥ እሱ የራሱ ጉድለት ሊኖረው ይችላል፣ ሰው ነውና የራሱ ጉድለት ሊኖረው ይችላል። ግን እኔ እስራኤል ዳንሳን እስከማውቀው ድረስ እንደዚህ አይነት ነገር አያደርግም። እንኳን ለማድረግ አይደለም አያስብም። የምሬ ነው። ለእንደዚህ አይነት ነገር እሱ ሲጀመር ቦታም የለውም እና አሁን እንደዚህ በእውነት በሀገራችን ላይ በምድራችን ላይ እንደዚህ ተጽዕኖ ፈጥሮ እያገለገለ ያለን ሰው በዚህ ደረጃ ስሙን እንትን ማለት በእውነት በጣም እንትን ይላል፣ ይከፋል። ባይዘዌ እሱን አይታችሁት ከሆነ ሰዎችን ለወንጌል ስራ ገንዘብ ይጠይቅ እንጂ ብዙም እንትን የሚል ሰው አይደለም። ማለት በቃ አይደል የራሱን ነገር ብቻ ለማላቅ የራሱን ህይወት ብቻ በቃ እንትን ለማለት የሚሞክር ሰው አይደለም። ለብዙዎች የሚደርስ ስለ ወንጌል በቃ አይክፈሉ ዋጋ የሚከፍ በቃ ስለ ወንጌል የማይሆነው ነገር የለም። የምሬ ነው፣ የማይሆነው ነገር የለም። ግን እንደዚህ አይነቱን ሰው አሁን ሰው ደግሞ እንትን ሲል ስሙን ሲያጠፋ በእውነት በጣም ይከብዳል፣ በጣም ይከብዳል። ፌመስ ለመሆን ብሎ ገንዘብ ለማግኘት በሚል ይደብራል። በእውነት ይሄ በጣም የሚከብድ ነገር ነው። እና እንግዲህ ወዳጆቼ ዛሬ ይዤላችሁ የመጣሁትኝ እኚህን ቪዲዮዎች ነው። በእውነት እንደወደዳችኋቸው እንደተመቻችሁ በእውነት ባለሙሉ ተስፋ ነኝ። ታዲያ እንግዲህ ዳግም በሌላ ቪዲዮ በሌላ ስማርት የሆኑ ስራዎች ቪዲዮዎች የምንከሰት ይሆናል ማለት ነው። ታዲያ ይህንን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ ላይክ ማድረግ እንደገና ደግሞ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታሰፍሩ ይሁን። ሀሳብ አስተያየቶቻችሁን አስፍሩ። ዝም ብላችሁ እንትን አትበሉ፣ አትውጡ እያልኩኝ ደግሞ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ማድረግ በፍጹም እንዳይረሳ እያልኳችሁ ዳግም ስማርትና ማራኪ በሆኑ ቪዲዮዎች እስክንገናኝ መልካም ሳምንት፣ መልካም ጊዜ ይሁኑላችሁ። ብሩካናችሁ እግዚአብሔር ያኮራል።